ዩፎዎች ኢትዮጵያ ውስጥ አንድን መንደር አውድመውታል። እዛ መንደር ውስጥ የሚገኙ ቤቶች በእሳት ተቃጥለዋል። እንዲሁም ደግሞ አካባቢው ላይ የነበሩ ዛፎች ተቃጥለው እጅግ በጣም ጉድ የሚያስብል ኢትዮጵያና ዩፎ የተገናኙበት አደገኛ መረጃ ከአሜሪካ መንግስት ከትናንት በስቲያ ተለቋል። ያንን ዶክመንት እያነበብኩኝ አዲስ ነገር ለእናንተ ይዤ ለመምጣት በማነብበት ሰዓት ኢትዮጵያና ዩፎ እንደተገናኙ ሳይ በጣም ነው የተገረምኩት። ይህንን ዜና ይህንን ሪፖርት ለእናንተም ሳቀርብ ለእኔ ራሱ እጅግ በጣም ተገርሜ ነው። ዩፎዎች ኢትዮጵያ ውስጥ አንድን መንደር አውድመውታል። እዛ መንደር ውስጥ የሚገኙ ቤቶች በእሳት ተቃጥለዋል። እንዲሁም ደግሞ አካባቢው ላይ የነበሩ ዛፎች ተቃጥለው አብዛኞቹ ግንዳቸውም ተቃጥሎ ወድቋል። ከዚያ ባለፈ ደግሞ በዩፎዎች ምክንያት በመጣው በዚያ እሳት አካባቢው ላይ ያለው መሬቱ አፈሩ ራሱ ከፍተኛ ጉዳት ደርሶበታል። ይሄ እንግዲህ የሆነው በዚያን ጊዜ የኢትዮጵያ መንግስት ፖሊስ ልኮ በቦታው ጉዳዩን አጣርቶት ሚስጥር በማድረግ እስካሁን ድረስ አልተገለጠም ነበር። እንግዲህ በምርምርና ጥናት እኔ ደግሞ ለእናንተ ገልጬላችኋለሁ። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ፣ ቲክታክ ላይ ያላችሁ ይህንን መረጃ ስታወጡ ይህንን መረጃ በመጀመሪያ ይዞት የመጣው ኪንግ ነው ብላችሁ ደግሞ ሶርስ እንድትናገሩ ግዴታ ይጠበቅባችኋል። ብዙ ጊዜ የተለያዩ መረጃዎች ሲወጡ መረጃዎቹ ከኢትዮጵያ ጋር ይገናኛሉ ወይ የሚል ጥናትና ምርምር አደርጋለሁ። የዛሬው በጣም ነው ያስገረመኝ። ይህች መንደር ለመሆኑ ማን የምትባል ናት? ስሟ ራሱ በጣም የሚገርማችሁ ነው። አዲስ ስም ልክ እንደ ኮድ ወጥቶላታል። ይሄ አስገራሚ ክስተት በኢትዮጵያ ላይ የሆነው በዕለተ ዓርብ ነሐሴ 1 1962 ዓ.ም ሲሆን በአውሮፓውያኑ አቆጣጠር ደግሞ ኦገስት 7 1970 ዓ.ም ነበር። ከአፍሪካ ደግሞ በአንደኛ ደረጃ በአካላዊ ክስተት በመከሰቱ የሚታወቀው ይሄ ውድ ዘሰላድሬ ዲዛስተር ይባላል። በአማርኛው የሰላድሬው አደጋ ይባላል። ለመሆኑ ሰላድሬ የምትባል መንደር ኢትዮጵያ ውስጥ የትኛው ክፍለ ሀገር ነው ያለችው? ይህንን ስም እንዴት ሊጠቀሙት ቻሉ? ዶክተር ጄ አለን ሃይኔክ የሚባሉ የዩፎ ከፍተኛ ተመራማሪ ለዩናይትድ ስቴትስ ባህር ኃይል አማካሪ በወቅቱ የነበሩ አዲስ አበባ ያለው የአሜሪካ ኤምባሲ ይህንን መረጃ ከኢትዮጵያ ያስተላልፍ ነበር። በወቅቱ ታዲያ ሁለቱ በሚለዋወጡበት ጊዜ እዛ ላይ ያለውን ዶክመንት ዘሰላድሬ ዲዛስተር የሰላድሬው አደጋ በሚል ጽፈውታል። ይህንን አስመልክቶ እንግዲህ የቀረበው ትንታኔ የሚለው ምንድን ነው? ሰላድሬ የሚባለው ሊያያዝ የሚችለው የት ቦታ እንደሆነ ይናገራል። ከአዲስ አበባ በስተሰሜን አቅጣጫ 150 ኪሎ ሜትር ላይ ከምትገኘው ሰላሌ ከምትባለው ክፍለ ሀገር አካባቢ ያለ እንደሆነ ይናገራል። ከሰላሌ አጠገብ ብሎ በትክክለኛው የተሻለ እሳቤ የተሰጠበት ግን በአሁኑ ሰሜን ሸዋ በምትባለው ክፍለ ሀገር በትክክለኛው ስሙ ግን መንዝ በሚባለው ክፍለ ሀገር ውስጥ የሚገኘው ሰላ ድንጋይ እንደሆነ ይታመናል። በወቅቱ እንግዲህ አሁን ቅድም እንደነገርኳችሁ ተራ የሆነ እሳት አይደለም የወረደው። በአካባቢው የነበሩ እማኞች እንዲሁም ደግሞ የኢትዮጵያ ፖሊስ እዛው ቦታ ላይ ሄዶ ፎቶዎችን አንስቷል። የተለያየ መረጃዎችን ሰብስቧል። ለኢትዮጵያ ሕዝብ ይፋ እንዳይወጣ እስከዛሬ ድረስ ሚስጥር ሆኖ ቆይቶ ነበር። በወቅቱ የተዘገበው ዘገባ የአይን እማኞች እንደተናገሩት ከሆነ እጅግ በጣም ደማቅ ብርሃን ያለው በዕለተ ዓርብ ነሐሴ 1 1962 ዓ.ም ከቀኑ 5 ሰዓት ከ30 ላይ መንዝ ውስጥ ሰላ ድንጋይ ላይ ከሰማይ የተንደረደረ ልክ የእሳት ኳስ የሚመስል ደማቅ ብርሃን ያለው ተንደርድሮ እዛች መንደር ላይ ወደቀ ይላል መረጃው። እንደውም የሚናገረው ሙሉ በሙሉ መንደሯን አውድሟታል የነበሩትን ቤቶች። ቅድም እንደነገርኳችሁ ተቃጠለ ስል ተራ እሳት አይደለም። ከፍተኛ የሆነ የነፋስ ግፊት፣ እጅግ በጣም ከፍተኛ የሆነ የአውሎ ነፋስ ግፊት እንዲሁም ደግሞ ኤሌክትሮማግኔቲክ ኃይል እንደሆነ ተዘግቧል። የአሜሪካ መንግስት እንግዲህ በለቀቀው በዚሁ በአብሪቬሽኑ ፐርሱ በሚባለው ሪፖርት ላይ ነው ይሄ ክስተት ይፋ የተደረገው። በአፍሪካ እስከ ዛሬ ድረስ አልታየም፣ አካላዊ ጉዳት የደረሰው በኢትዮጵያ ላይ ብቻ ነው ብለዋል። ምንም አይነት ማካበጃ ሳልጨመርበት መረጃው ላይ የሚለው እንደውም
በወቅቱ በሰላ ድንጋይ ላይ የሳር ክዳን የሚመስል ጣራ ያላቸው ቤቶች በድንገት በታየ የእሳት ኳስ በሚመስል ነገር ሲወድሙ ታይተዋል ነው የሚለው። ሲወድሙ የታዩት። ይህንን መረጃ በወቅቱ የነበረው የኢትዮጵያ ፖሊስ ምን ብሎ ሪፖርት እንዳደረገ ሲደበቅ ምን ብሎ እንደዘገበው ለማወቅ በጣም ያጓጓኛል። ይህንን ክስተት ያደረጉት እንደዚህ ያሉ ሽፍታዎች ናቸው፣ እንደዚህ አይነት ሰዎች ናቸው ተብሎ የታሰሩም ሊሆኑ ይችላሉ። ሰበብ የተፈጠረባቸውም ሊኖሩ ይችሉ ይሆናል። በወቅቱ የነበረው የኢትዮጵያ ፖሊስ ምን ሊል እንደሚችል እስቲ ገምቱና እናውራበት። እንዲሁም ደግሞ አዲስ አበባ ውስጥ ያለው የአሜሪካ ኤምባሲ በጣም ብዙ መረጃዎች ከኢትዮጵያ አስተላልፏል ማለት ነው። በወቅቱ የነበረው የኢትዮጵያ መንግስት በጣም ብዙ ሪፖርቶች ደብቆናል ማለት ነው እንደ ህዝብ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የጀመሩት ይሄ ዘመቻ በሌላ መንግስታትም ይቀጥል ትላላችሁ? አስተያየታችሁን እንጋራ። ሌላም እጅግ በጣም አስገራሚ መረጃ ይዤላችሁ እመጣለሁ።